በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ የካቲት 25 ቅዱሳን አውሳኒዮስና ፍልሞና። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 25 በዚች ቀን የከበሩ አውሳኒዮስና ፍልሞና ስሟ ሉቅያ የምትባል አንዲት ድንግልም በሰማዕትነት ሞቱ። ለቅዱሳንም በአፍራቅያ ሀገር ሳለ በከበረ ሐዋርያ ጳውሎስ ትምህርት ያመኑ ናቸው። ከሃዲያንንም ዙሁራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እሊህ ቅዱሳን ተሰብስበው ወደ ጣዖት ቤት ገቡ። ሰዎችንም ለጣዖቱ ሲሰዉና ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቲያናዊ ቤተ ክርስቲያን ሄደው የክብር ባለቤት የጌታችን ኢየሱስ ክርስቶስን ክብሩን ልዕልናውን አብዝተው አመሰገኑ። ከዚያም ካሉት አንድ ሰው በሰማቸው ጊዜ በጣዖታቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንን ዘንድ ወነጀላቸው። መኮንኑም በፈረስ ተቀምጦ ሄደ። ከወታደሮችም ጋር ቤተ ክርስቲያኑ ከበባት። ከምዕመናን ሰዎች የሸሹ አሉ። እሊህም 3 ቅዱሳን ያዟቸው። የብረት ዘንጎችን በእሳት አግለው በቅዱሳኑ ጎኖች ውስጥ አደረጉ። ከዚህ በኋላ የከበረ አውሳኒዮስን ወደ ጉድጓድ ወረወሩትና ነፍሱን እስከ ሰጠ ድረስ በድንጋይ ወገሩት። የከበረ ፍልሞናን የከበረች ሉቅያን ግን ብዙ ጊዜ በጸና ስቃይ ያሰቃዩዋቸው ጀመር። ነፍሳቸውንም ይወስድ ዘንድ እግዚአብሔርን ለመኑት። እርሱም ልመናቸውን ተቀብሎ ነፍሳቸውን ወሰደ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እነሆ የምስክርነታቸውና የሃይማኖታቸውን መታሰቢያ ተጽፏል። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። አሪከ ሰላም ለአውሳኒዮስና ወፍልሞና ወለድንግል ሉቅያ ዘአመንክሙ በእዴሁ ለጳውሎስ ሐዋርያ በእደ መኮንን እሉ ዘአፍራቅያ ገባዋትክሙ በርእስነ ሐጺን ዘውእያ ይጸልላኒ ለዕለተ እምእከያ። በዚችም ዕለት ከሮሜ አገር ዲያቆን ቶና ከሀገረ ቀስሚ ሚናስ ከጋዛ ይልማድዮስ በሰማዕትነት ሞቱ። ዳግመኛም የደማይልና የግርኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አሪከ ሰላም ለክሙ ቶና ዲያቆን ወምናስ ብፁዕ ሰናየ አሚን ወይልማድዮስ ነሳኢ አክሊለ ግኢዛን ሀቡነ አግዓዝቴ ለብእሲ ምስኪን እሴተክሙ ዘርእየ አይን። የከበረ ሐዲስ እንጦኒ። በዚችም ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። ይህም ረውህ የሚባል ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚያቃወም ሆኖ ቅዱስ ቁርባንን በመስረቅ ኅብስቱን ይበላዋል። የከበረ ደሙንም ከጽዋ ውስጥ ይጠጣል። የመሠዊያውንም ልብስ ጎፎ በእሳት ያቃጥለዋል። በክርስቲያን ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበር። በአንዲትም ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። የቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጻዎቹ ወጋው። አንዲቱም ፍላጻ ተመልሳ መሃል እጁንም ነደፈችው። በጭንቅንም ከእጁ ላይ መዘዛት። ይህንም ለማን አልነገረም።
በሌላይቱንም ዕለት በወንበር ላይ ተቀምጦ ሳለ መስዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በሳህሉንም ውስጥ ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲያደርገው በቅዳሴው ፍጻሜ ያ በግ በየመለያያው የተከፋፈለ ሆኖ ካህናቱንም ከተፋፈለው ስጋ ሲቀበሉ ደሙንም ከጽዋ ውስጥ ሲቀበሉ አየ፣ እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነትም የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞው ኑሮው ሕያው ሆኖ አየ። ከዚህ በኋላ ከመቀመጫውን ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናት ነገራቸው። እነርሱም ሰምተው ስለዚህ ድንቅ ስራ ደስ አላቸው። በዚያችም ሌሊት ተግቶ ሲጸልይ ሊቅ ቴዎድሮስ ተገለጠለት። እርሱም በፈረስ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሰራህ። በክብር ባለቤት ክርስቶስ ሥጋ ላይ ዘበት። ካሁንም ከክህደት ተመልሰህ በክብር ባለቤት በጌታ በኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱ ተሰወረ። በማግስቱም በፈረስ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳት ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳትም ሰምቶ እግዚአብሔርን አመሰገነው። እርሱም በሕዝቡ ፊት አጠምቅህ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ወንዝ ሂድ፣ ጌታችን ክርስቶስ የሚያጠምቅህን ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሄዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱ እኩሌታ ሲሆን የብርሃን እናት ቅድስት ድንግል እመቤታችን ማርያም ነጭ ሐር ግምጃ ለብሳ ተገለጠችለትና ከእርሷም ጋር በንጹሕ ልብስ የተሸለመች ሴት ነበረች። በእጇንም ይዛ አነሳችውና አትዘን፣ እኔ ካንተ ጋር እኖራለሁ አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳት አገኛቸው። እነርሱንም በአብ በወልድ በመንፈስ ቅዱስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማም አልብሰው በሰላም አሰናበቱት። ወደ ደማስቆ ሄዶ ወደ ቤቱ ገባ። ባልንጀሮቹንም ባዩት ጊዜ የለበስከው ምንድን ነው አሉት። እኔ ክርስቲያን ነኝ አላቸው። በዚያንም ጊዜ ይዘው በሜዳ ውስጥ እየጎተቱት ወደ መኮንኑ እስኪያደርሱት ይደበድቡት ነበር። መኮንኑም ወደ እስር ቤት እንዲጨምሩት አዘዘ። በታላቅ ስቃይንም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያንንም መጥተው በራሱ ላይ የብርሃን አክሊል አኖሩ። በነጋም ጊዜ ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባዮችንም አይተው ከእንጨት ላይ አወረዱት። በጠግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ታምራቶችን ተገለጡ። ለእግዚአብሔር ምስጋና ይሁን፣ አሜን። አርከ ሰላም ለከ ስሙየ እንጦኔ ረውህ ዘአስተርአይከ ክርስቶስ አምሳለ በግ የዋ ወመንፈስ ቅዱስ በርግብ እንዘ ክናፊሁ ሰፋሂ በእንተ ዝንቱ እያፈርሆ ለክ ሳዲክ ሞቅህ ወእያ ደንግጾ ፍጹመ አፈ ሰይፊ በሌ አባ አቡ ፋና። በዚችም ዕለት ከግብፅ አገር ከእስሙናይን አውራጃ የሆነ የከበረ አባት አቡ ፋና አረፈ። ይህንም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላውንም የሚጠጣውንም በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲት ዕለትም ወንድሞች ሊጎበኙት ወደ እርሱ መጡ። እንጀራም አጣ። 3 እንጀራም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ታምራትንም እያደረገ በሽተኞችም እየፈወሰ ኖረ። ከዚህም በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡ ፋና ሆይ 18 ቀረ። የከበረ አቡ ፋና 18 ዕለታት እንደሆኑ አስቦ እልህ ዕለቶች እስኪፈጸሙ ቆመ። ከዚህ በኋላ ሱባዔዎች ናቸው ብሎ ይህንንም በመቆም ፈጸመና እንደገና ወሮች ይሆናሉ ሲሆኑ
ስሆኑስ ብሎ ይህንንም በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡ ፋና ሆይ 18 ዓመት ናትና ጽና፣ በርታ አለ እግዚአብሔር አለው። በዚያም ጊዜ ፈጽሞ ጸና። በዋሻም ደጃፍ የውሃ ምንጭ ነበረ። ምሳርንም በወረወረበት ምሳሩ ነቢይ ኤልሳ እንዳደረገው በውሃ ላይ ተንሳፈፈ። የከበረች የ40 ቀን ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹንም እንደ ዝሆን እግር እስኪሆኑ እንዲህ ተጋደለ። በአንዲት ዕለትም ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶስዮስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡ ፋናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡንም ሰጣቸው። ሲጥሉበትም ሟቹ ተነሳና ስለ ገንዘቡ ቄሱን እንደገደለው ነገራቸው። እጅግም አደነቁ። በአንዲት ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡ ፋና ሄደ። በፊቱንም ሰግዶ ተባርኮ ተመለሰ። ያን ጊዜም የሞተውን ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ 18 ዓመት በፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሄዶ ራሱን ዘንበል አድርጎ ነፍሱንም በእግዚአብሔር እጅ ሰጠ። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አሪከ ሰላም ለቁመተ አቡ ፋና ዘአልቦ ኑታጌ እስከ ተመለሰ እግሩ ከመ እግረ ነጌ እንዘ ቤተ ጽልመት ይነብር ዘምስለ ብዙሃ ድግዳጌ ኮነ ተሃራሜ ወከነ ሀጋጌ ብርሃነ ሰማይ እየረአይ ወዘምድር ጽጌ። የካቲት 25 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ አቡ ፋና ጻድቅ፣ ሁለተኛ ቅዱስ እንጦኒ ሐዲስ ሰማዕት። በትውልዱ ከሶርያ አረቦች ሲሆን በቀደመ ሕይወቱ ክርስቲያኖች ያሳድድ፣ ካህናትን ይደበድብ፣ አብያተ ክርስቲያናትን ያቃጥል ነበር። እግዚአብሔር በንስሐ ሲጠራ ግን ደግሞ ጻድቅና ምርጥ ዕቃ ሆኖ ተገኘ። በመጨረሻም ከብዙ መከራ በኋላ ለሰማዕትነት በቅቷል። ሶስተኛ ቅዱሳት ሰማዕታት አውሳኒዮስ፣ ፊልሞና፣ ሉቅያ ድንግል የቅዱስ ጳውሎስ ሐዋርያ ደቀ መዛሙርት። አራተኛ ቅዱስ ቶና ዲያቆንና ሰማዕት። አምስተኛ ቅዱስ ምናስ ዘሀገረ ቁስ። ወርሃዊ በዓላት፦ አንደኛ ቅዱስ መርቆሬዎስ ሰማዕት፣ ሁለተኛ ቅዱስ ቴክለ ሐዋርያ፣ ሶስተኛ ቅዱስ አበከረዙን ሰማዕት፣ አራተኛ ቅዱስ ዱማዲዮስ ሶርያዊ፣ አምስተኛ አቡነ አቢብ አባቦላ። ኃይልን የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ቢሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረጉት ምሕረትን አገኘሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 እስከ 14። አሜን። ዘአቅረብኩ ማህሌተ አዘክርያ አላፈ መዕለተ ጸምዱ ከዘልፈ ለላ አነበብቶ ወከፍ ዘንድት የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ አጽሐፎ በክርሳት ወለዛ አጽሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎመ በልሳነ ሐዲስ ወለዘ ሰማ ቃለ በእዝነ መንፈስ በጸሎተ እመ ማርያም አራቂተ ኩሉም ባይሰ አቡረ ይምሃረነ ኢየሱስ ክርስቶስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት እንበል።